የኢትዮጵያ ሀገራዊ ምክክር ኮሚሽን የተያዘው በጀት ዓመት ሳይጠናቀቅ ሀገራዊ የምክክር ጉባኤውን እንደሚያካሂድ ገልጿል። ኮሚሽኑ ይህንን የገለጸው ከተለያዩ ባለድርሻ አካላት ጋር የሰበሰባቸውን አጀንዳዎች ለሃይማኖት አባቶችና ለሲቪል ማህበረሰብ ድርጅቶች በማቅረብ ግብአት የማሰባሰብ መርሃ ግብር ባካሄደበት ወቅት ነው። ሀና አብደታ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን የመገናኛ ብዙሃን ባልታደሙበት ለሃይማኖት ተቋማትና የሲቪክ ማህበራት ያቀረበ ሲሆን አጀንዳዎቹ ከመቅረባቸው አስቀድሞም ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኮሚሽኑ ክንውኖች፣ የተገኙ ውጤቶች፣ ያጋጠሙ ተግዳሮቶችን እንዲሁም የተቋማትና የማህበራት ሚናን በተመለከተ ገለጻ አድርገዋል። ከተለያዩ ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ምሁራንና ታዋቂ ሰዎች፣ ከዲያስፖራዎች፣ ከተቋማትና ማህበራት አጀንዳዎች መሰብሰባቸውን የገለጹ ሲሆን ሁሉንም የሀገሪቱን ወረዳዎች ለማሳተፍ ታቅዶ 1234 ወረዳዎችን ወይም 93% ያህሉን ማሳተፍ መቻሉን አስረድተዋል። በትግራይ ክልል ያሉ 92 ወረዳዎችን ለማሳተፍ ጥረት ቢደረግም አስቻይ ሁኔታ ባለመኖሩ ምክክሩ 700 የሚደርሱ የትግራይ ክልል ባለድርሻ አካላት በተገኙበት የመጀመሪያውን ውይይት በአዲስ አበባ ማድረግ እንደተቻለም አስታውሰዋል። በሌላ በኩል የፖለቲካ ፓርቲዎች ተሳትፎና ታጥቀው የሚንቀሳቀሱ ኃይሎችን በምክክሩ ለማሳተፍ የነበረው ሂደት ለኮሚሽኑ ተግዳሮት ሆነውበት እንደቆዩ የጠቆሙ ሲሆን ይህ ቢሆንም ግን አሁን ላይ አጀንዳዎች ተለይተው መቅረባቸውን ተናግረዋል። የሀገራዊ ምክክር ኮሚሽነር አምባዬ ውቃቶ በበኩላቸው በአጠቃላይ የቀረቡትን አጀንዳዎች ብዛት ገልጸዋል። የኔ አጀንዳ አልገባም የሚል አካል እንዳይኖር ብዙ ጥረቶችን አድርገናል ማለት ነው። በዚህ 1789 ጥቃቅን የቡድን አጀንዳዎችን ሰብስበናል። 164 የማህበረሰብ ክፍሎች አጀንዳዎችን ሰነዶችን ሰብስበናል። 72 የሚሆኑ ኢንዲፔንደንት የሆኑ የክልልና የከተማ አስተዳደር ባለድርሻ አካላት ኮንስቲትዩዌንሲ የምንላቸው አጀንዳዎችን ሰብስበናል። 15 የክልል የከተማ አስተዳደርና የፌዴራል ተቋማት የተጠቃለሉ አጀንዳዎችን ሰነዶችን ሰብስበናል። ከነዚህ አጀንዳዎች ውስጥ የሀገራዊ ምክክር አጀንዳዎችን ለመምረጥ 10 መስፈርቶች መዘጋጀታቸውን የጠቆሙት ኮሚሽነሩ እነዚህንም አብራርተዋል። የጉዳዩ ጭብጥ የህገ መንግስት ማሻሻልን የሚያስከትል ከሆነ፣ ሁለተኛው ጉዳዩ በሀገሪቱ ለዘመናት ሲንከባለሉ የመጡ ያለመግባባት መንስኤዎችን፣ ችግሮችን በትክክል የሚዳስስና በጉዳዩ ላይ መመካከር ችግሩን በትክክል የሚፈታ ከሆነ፣ ሶስተኛው ጉዳዩ ላይ ምክክር ቢደረግበት በህዝብና በህዝብ መካከል ያሉ ግንኙነቶችን በማሻሻል መተማመንን የሚፈጥር ከሆነ፣ አራተኛው አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ከሆነ፣ ይህም ከአዋጁ ላይ የወሰድነው ነው። በዚህ መሰረት ለናሽናል ፕላነሪው አጀንዳ ሆኖ ይቀረጻል ማለት ነው። ከነዚህ በተጨማሪ የዲሞክራሲ ስርዓት እንዲገነባ የሚያስችል ቅቡልነት ያለው ሀገረ መንግስት ለመገንባትና ወቅታዊ ችግሮችን ዘላቂ በሆነ መንገድ ለመፍታት የሚያግዝ ከሆነ እንዲሁም ለሀገራዊ መግባባት አስተዋጽኦ የሚያደርግ ከሆነ ለሀገራዊ ምክክር አጀንዳውን ለመምረጥ እንደ መስፈርት መቀመጡን ጠቁመዋል። ታዲያ የተሰበሰቡት አጀንዳዎች ሁሉም ለሀገራዊ ምክክር ጉባኤ ሊቀርቡ እንደማይችሉ የተናገሩት ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹ ተለይተው ለሚመለከታቸው አካላት እንደሚቀርቡም ጠቁመዋል። ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብዓት ሊሆኑ የሚችሉ በርካታ ጉዳዮችም በአግባቡ ተሰብስበዋል። ሁሉም የግድ የሀገራዊ ፋይዳ ኖሯቸው ለሀገራዊ ምክክር ጉባኤ ይቀርባሉ ባይባልም አንዳንዶቹ በቀጥታ የሪጅንና የክልልና የፌዴራል መንግስታትን አመራር ይሁንታ እና ትግበራ የሚፈልጉ በቀጥታ ወደ እነሱ የሚሄዱ እና ሌሎች እንደ አስፈላጊነቱ ደግሞ ወደሚመለከታቸው የሚመለሱና በአካባቢው በየክልሉ ወይም ደግሞ በየተቋማቱ የሚመለሱ አጀንዳዎች የህዝቦቻችን አጀንዳዎች ወደ እነሱ መጨረሻ ላይ የሚላኩ ይሆናል። አሁን የቀረቡት አጀንዳዎች ግብዓት ለመሰብሰብ እንደሆነ የተናገሩት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ሀገራዊ ምክክር ጉባኤውን ይህ በጀት ዓመት ሳይጠናቀቅ ለመጀመር ዝግጅት እንደተደረገ ተናግረዋል። ዛሬ ላይ የምታዩት ያለቀለትና መጨረሻው ደረጃ ላይ ደረሰ ሳይሆን ባለድርሻ አካላት ካዩዋቸውና በደንብ ከዳበሩ በኋላ እንደገና ተመልሰው ለህዝባችን የሚቀርቡ ናቸው። እንግዲህ ከዚህ በተጨማሪ የሚቀረው ሀገራዊ ምክክር ጉባኤውን መጥራት ነው። የሀገራዊ ምክክር ጉባኤው የጥሪው ጊዜ ጫፍ ላይ ነው የደረስነው እና በተቻለ መጠን ይህ የሀገራዊ ምክክር ጉባኤ የዚህ የበጀት ዓመት ከመጠናቀቁ በፊት ለመጀመር ከፍተኛ ዝግጅት ላይ ነው ያለ ነው። የሚመጡት ተሳታፊዎች 4000 ገደማ የሚሆኑ ናቸው። እነኚህ 4000 የጉባኤው ተሳታፊዎች 500 ላይ ተከፋፍለው በ8 ቴማቲክ ኤሪያዎች ላይ የሚመክሩ ናቸው።
በሀገራዊ ምክክር ጉባኤው መግባባት ላይ የተደረሰባቸው አጀንዳዎች ለሚመለከታቸው አካላት የሚቀርቡ ሲሆን መግባባት ላይ ያልተደረሰባቸው ጉዳዮች ካሉ ደግሞ ወደ ህዝብ ወጥተው ህዝቡ እንዲወስንበት እንደሚደረግ ከኮሚሽኑ ሰምተናል።